ብዙ ልብሳቸውን ያስወልቃቸዋል ራቁታቸውን። ይሄ ልብስ ከስር መለበስ አይቻልም በሚል አሁን እጆትን እንደዚህ አድርጉ እንደዚህ አድርጉ እያሉ ያለበሳቸው ምንም እኮ የለም እኮ እጁ ላይ። ንጉሱ እንዴት ነው ባለሟሎችን ጠይቁ ልብሱ ይሏቸዋል። ራቁታቸውን ነው ቆሙት ንጉሱ። ባለሟሎቻቸውም አላየንም እንዳይሉ ኃጢአት ሰርተዋል እንዳይባሉ ሲሉ ንጉሱን ራቁቱን ቆመው እያዩ ንጉሶ እርስዎ የለበሱት ልብስ እጅግ በጣም የሚያምር ነው፣ በጣም የሚገርም ነው። በቃ ደስ አላቸው። ራቁታቸውን ፈረስ ላይ ተቀምጠው ይሄ የንጉስ ፈረስ ላይ ህዝቡን ለማሳየት ወጡ። ህዝቡም ይሄ መመሪያ ተነግሮታል። ይሄንን ልብስ ያላየ ሰው ኃጢአተኛ ነው ተብሏል። በዚህ መሀል ህፃን ልጅ ያስከትላ የምትሄድ እናት ህፃኑ ልጅ ንጉሱን ራቁቱን ሲያዩ እማዬ ንጉሱ ራቁቱን ነው ብለው ስትጮህ አንቺ ኃጢአተኛ ምን አባሽ በዚህ እድሜሽ ኃጢአት ሰርተሽ የንጉሱን ራቁት የምትናገሪ ብላ በኩርኩም ትመታታለች። ለካ ንጉሱ ብርድ በጣም አሰቃይቷቸው ኖረው የህፃኗን እውነተኛነት አይታ ተዋት ህፃኗ እውነቷን የተናገረችው እኔም መናገር አፍሬ እንጂ ብርዱ አላስቀምጥ ውርጩ አላስቀምጥ ብሎ የነበረ እንግዲህ ህፃኗ ወሸላውን ተጠቁም ስለነበረ ንጉሱ አፍረው በእጃቸው የመሸፈን አንዳንድ ሰዎች ወዳጅ መስለው ራቁት ግን የሚያስኬዱ ሰዎች አሉ። ይህም ሰው የገጠመው እንደዚህ አይነት ወዳጅ የገጠመው ይመስለኛል። ትክክል የሚሰራ በለው ግፋበት ሆያ ሆዬ አይነት ሆያ ሆዬ ብዙ ጊዜ አዙሮ ባፍጢም ነው የሚደፋ። መስጠቱ ባልከፋ ግን የቲክቶክ ስራው ማዋረድ ነውና ሰጥቶ መቀበል ነውና ብዙ ጊዜ ልብ ብላችሁ ከሆነ አንድ ልጅ ስታለቅስ ነበረ። ቲክቶክ የሚያገኘውን ገንዘብ ስጪ ነው የሚለኝ። ራሷ እየለመነች በቲክቶክ የሚሰጣትን የምሰጥ አንድ ፕሮግራም አይቻለሁ። የሆነች ልጅ ስሟን አላስታውሳት። ይሄ ቴክኖሎጂ አብኖርማሉን ኖርማል አድርገን እንድናስብ የሚያለማምደን መድረክ ነው። እንዳንተ አይነት ተቆጣጣሪ፣ መካሪ፣ ከልካይ ያስፈልገዋል። ማህበረሰቡን፣ ወጣቱን ፕሮዳክቲቭ የሆነውን ወጣት እንዳይሰራ የሚያደርግ ነው። በአንድ በኩል የሚሰጥ ይመስላል ግን አይሰጥም፣ ይቀማል። 80% ይቀማል። የሚሰጥ ይመስላል፣ የምታገኝ ይመስላል። የምታገኘው ግን ትንሽ ነው። ባለፈው እንትና ጋር ስታወራ ማሜ ጆሮን ሲቆረጥ እኔም አይቻለሁ። ፈንክቶ በሽንት ቤት ሲታጠብ አይቻለሁ። እግዚአብሔር ያሳይ እንዴት አይነት የሞራል ዲግሬዴሽን እንደደረሰብን። ለገንዘብ ብለህ በሽንት ቤት ውሃ እየቀዳህ እየጠጣህ እየታጠብክ ከዚህ በላይ የሞራል ዲግሬዴሽን የለምና ይህንን የቲክቶክ ሳይድ በተለይ ወጣቱን የሞራል አስተሳሰባቸውን የሚገለውን እንትን በእንደዚህ አይነት ትግል ማቋረጥ ተገቢ ነው። ያረጋችሁ ያላችሁ ነገር በጣም የሚያስመሰግን ነው። ልትመሰገኑ ይገባል። እንግዲህ ፋሲካ እንዳለችው በጣም ጨዋ ሴት ናት። ሰውየው ግን የሚመከረው ያስፈልገዋል። ራቁቱን ከመሄዱ በፊት መካሪ የምታውቁት ከሆነ እንዳንተ እንደ ቴዲ መካሪ ያስፈልገዋል። ወደ መስመሩ መልሱት። ይሄ ነገር ሁላችንም ተረባርበን እንደዚህ አይነት አባካኝነትን በዚሁ አጋጣሚ ማስተማሪያ ማድረግ አለብን የሚለው መልእክት ነው ማስተላለፍ ፈልገው። ቴንኪው ስለሰጠኝ። ቴንኪው ዋንጋሪ። በጣም እንደተለመደው እኔ ተናግሬ ልብለል። እኔ አልሳደብም ወይ እኔ ሰከረማለሁ። አንድ ነገር የምለው እዚህ ሀገር እዚህ ቤት መሳደብ አይደለም፣ ለመሳደብ ማሰብ ራሱ ትክክል አለ። ያ እንደማታደርግ ተስፋ አደርጋለሁ። እሺ፣ የተሰማሽን ግን በተነሱ ጉዳዮች ላይ ሳይሆን እኔ እዚህ እንትና ስለነበረች ነው ልዕልት ቴዲ ልዕልት ነበረች። እኔ ከዚህ በፊት ቃል ተገብቶልኝ ወረቀት ይሰራልሻል ምናምን ተብሎ እኔ ስም ጥሪ ካልከኝ እጠራለሁ፣ ችግር የለም። እኔ አረብ ሀገር ነው የምኖረው። ጥሪ ችግር የለውም። ምንድን ነው ችግር የለም። ፊራን ወረቀትሽን አሰራልሻለሁ ሳይሆን ችግር የለም ፓስፖርትሽን አውጭና እኔ ያለው ምናምን ብሎኝ እንትን ብሎኝ፣ ከዛ እሷ ግን የሰራችው ቪዲዮ እሷ ቤት ገብተህ ይኸው ወንድማችን የዋህ ነው ወንድማችን ወረቀትሽን አሰራልሽ እያለች ስሜ ያጠፋችኝ ያልተሰራልኝ ወረቀት ቴዲ እዚህ ጋር ያዘኝ። ወንድማችን ጥሩ ወንድም ነው፣ ወንድማችን ለአንቺ ወረቀት አሰርቶልሻል እያለች ስሜ እያጠፋች ነው። እና ስርዓት ብታስደርግልኝ፣ አንድ ቤቷ ገብተህ ሳትደልተው ወይ ደግሞ ሪከርድ አለ ታየዋለህ። እኔ ቤሩት ሀገር ነው የምኖረው፣ ቤሩት ሊባኖን። አዎ ከዚህ በፊት ፊራ መሲ ቤት አግኝቼዋለሁ። የት ነው የምትኖሩ ያለኝ፣ ሊባኖን ቤሩት ነው። ምንድን ነው የሚያስፈልገሽ ሲለኝ
ፓስፖርት አውጥቼ ወረቀት ማስጨረስ ነው አልኩት። ችግር የለም ፓስፖርት አውጭና እኔና ሳሪ አልሀበሻ አለን ሲሉኝ ፓስፖርት አውጥቻለሁ። ማንም ያወጣልኝም የላከልኝም የለም። እዚህ ጋር አላሰራልሽም? ማንም እዚህ ጋር ማንም አላሰራልኝም። እስቲል ነው እንዲያሰሩልኝ አይደለም እዚህ ጋር የምናገር ያለው እንዲሰራልኝ አይደለም። ግን ልዕልት የፖስተችው ይኸው ገብታ ወንድማችን የዋህ ነው ወረቀት 5,000 ሰጥቶ አሰርቶልሻል እያለች የሰው ስም እያጠፋች ይኸው አደባባይ ነው የምናገር ያለሁት። እኔ እንደ አንድ ጌመር እንደ አንድ ፌመስ እያወራው ያለው ወጣ ወንድማችን የዋህ ነው አስገባት። ምንም ወደ ፖለቲካዊ ጉዳይ ስለምንሄድ አንቺ ሀሳብሽን ጨርሽና እሷ በቤቷ ትመልሳለች። እሺ። እና እኔ የተሰራልኝ ወረቀትም የለም ምንም የተሰራልኝም የለም። ልንገርህ ቴዲ ወንድሜ፣ ፊራም ይሁን ማንም ይሁን ብር የላከልኝ ሰው የለም። $5,000 ማንም የላከልኝ ሰው የለም። እዚህ ጋር እኔ እስቲል ነው ወረቀት የለኝም። ወረቀቴ በራሴ እንጂ በማንም አላሰራም። አሁንም ቴዲዬ በዚህ አጋጣሚ ደግሞ ስለ ዘዮና ስለ ሚስቱ አያገባኝም። ዘዮ ለእኔ ሳፖርት የሚያደርገኝ ወንድሜ ነው። በጣም ወደው የማከብረው ወንድሜ ነው። አብሮ ቢሆኑ ደስ ይለኛል። አብሮ ካልሆኑ ደግሞ አብሮ ቢመለሱ እንድታስታርቋቸው እንጂ አደባባይ ላይ ወጥቶ ሰው እንደዚህ እንዲያወራባቸው አልፈልግም። ገባ? ዘዮ ማለት መልካም ሰው ነው። እስቲ ዘዮ ለእኔ በጣም ሳፖርት አድርጎኛል። የእኔም እሙሙ ይዘዋል ማለት ነው። መልሱልኝ። የእኔም እሙሙ አለው ማለት ነው። ዘዮ ለእኔ ሳፖርት ያደርገኛል። ዘዮ አታውሉኝ። ነው አላወርድሽም ነው። አንድ ቀላል ጥያቄ ልጠይቅሽ። አሁን አንቺ እኛ የምናየው አሁን አንቺ ንጹህ ሰው ነው የዋህ ነው ያልሽው አንቺን ሰፖርት ስላደረገ ነው ወይስ ድርጊቱ ትክክል ነው ብለሽ ነው የምታስቢው? እኔ ቴዲ እዚህ ምን መሰለህ፣ እኔ እንደ አንድ ኢትዮጵያዊት ኢትዮጵያዊት ነኝ፣ ንጹህ ኢትዮጵያዊት ነኝ። ሲጀመር ከኢትዮጵያ ወጥ ደግሞ ትግራዊት ነኝ። ጽድት ያልኩ ትግራዊት፣ የመቀሌ ልጅ ነኝ፣ ትግራዊት ነኝ። እንደ አንድ ትግራዊት ዘዮ ለእኔ በጣም ሳፖርት አድርጎኛል። በጣም ሳፖርት አድርጎኛል። ለእኔ ብቻ ሳይሆን ለብዙ ሰው ሳፖርት ያደረገ ሰው ነው። እኔም ቅምጥ ነኝ ማለት ነኝ። እንደዚህ ሳፖርት ያደረገ አንድ ሰው ቴዲ እኔ ለአንተ ሳፖርት ካደረኩ ቴዲ እኮ የዜድ ቅምጥ ነው፣ እሷ ናት የምታደርግለት እየተባልክ ነው የምትኖረው። ትንሽ ገብቶኛል። አሁን አንቺ የምትናገሪው ከጥቅምሽ አንጻር እንዳይሆን ብዬ ነው። ለምሳሌ አንቺ እኔ ሰፖርት ስላደረግሽ እዚህ ጥቅም የሚባል የለም። ላስተካክልልሽ አማርኛውን። አሁን እሱ ምን አለ መሰለሽ፣ እኔ የማደርገውን አላውቅም፣ የተቀበልኩትን ገንዘብ ወንፊት ላይ እንደማፍሰስ ነው እየሆነብኝ ያለው፣ ከዚህ ነገር መውጣት እፈልጋለሁ ብሏል ቃል በቃል። ጊፍተሮች ለእናንተማ ደስታ ነው። አሁን አንቺ እህቱ ነኝ ብለሽ አስቢና ወንድምሽ ነው ይህን ድርጊት እያደረገ ያለ ሰውዬ ወንድምሽ ነው። የሚያደርገውን አቅም በሆነ አጋጣሚ ወይ ሎተሪ ደርሶት ወይ ቤት ሸጦ በእጁ የገባውን ገንዘብ ጌም ለሚጫወቱ እየዞረ አንበሳ ያወርዳል ምናምን። በርታ ነው የምትይው ወይስ ወንድሜ ምን ሆነሃል? መስጠትም ካለብህ በልክ ስጥ እንጂ ይሄ ገደቡን ያለፈ ነው፣ ጤነኛ አይደለም ብለሽ ነው የምትመክሪው? እሱ የእኔ ጭንቅላት ሳይሆን የእሱ ጭንቅላት ነው። እኔ በርታም አለው፣ አይዞም አለው፣ ስጥም አለው፣ አትስጥም አለው። እሱ የራሱ የእኔና የእሱ ጭንቅላት አንድ አይነት አይደለም። ገባህ? እዚህ ጋር እኔ ጌመር ነኝ። ለዛውም አረብ ሀገር ቁጭ ብዬ 35 ገብቻለሁ። 35 ሌብል በለመንኩት። ለዛውም አንተ ሳትሆን ሌሎቹ ሳፖርት በሚያደርጉኝ ወረቀቴ ማሰራት እያለብኝ እዚህ 35 ገብቻለሁ። ግን ማንም መብት ነው። እኔ መብት ነው ብዬ ነው የማስበው። ወንድሜም ይሁን የእናቴ ልጅም ይሁን ማንም ይሁን መብት ነው። ኦኬ፣ እንደ ምክር እንመካከር። ኦኬ፣ ችግር የለውም። ዜድ እንደዚህ አታርጊ፣ ዞዬ እንደዚህ አታርግ። በቃ እንደ ምክር አንተ ወንድሜ ነህ ቴዲያ፣ ዜድዬ ምን እያደረግሽ ነው ልትለኝ ትችላለህ። አንተ ዜድዬ ምን እያደረግሽ ነው፣ ተይ እንደዚህ እኮ እንደዚህ ነው ልትለኝ ትችላለህ። ምሽ በለ አንድ ሰው አንተ እየሰደብክ እንደዛ ካረከኝ ሌላ ነገር ነው የምገባው። አሁን ለዝቢያን ትለኛለች።
ለዝቢያን ማለችን ቁጥር እጄ ከሴት ጋር መጋደም አለብኝ? ኔቨር አልጋደም። ግን ሰይጣን አስቡ ወደ ሌላ ወደ የማይሆን ነገር This is a wrong accusation because ቤት ነው ያለሁት እኔ ስርዓት ያለው ቤት ነው ያለሁት። አንቺ አሁን በጨዋ ቋንቋ ሀሳብሽን እንትን በይና ለልቴ ራሷን ተከላክላ ትወጣለች። እንዘጋዋለን። ኦኬ ቴዲዬ አንቺ ለዝቢያን ምናምን አንቺ እንደዚህ እንደ ስታይሌ አንቺ እንደዚህ ነው ሳይሆን ዜዴ እኮ ፀጉርሽ አሳደጊ እስኪ እንደ ሴት ሁኚ እንደዚህ እኮ እንደዚህ ነው እያልክ ነው የምትመክረኝ ወደ ልቤ የምትመልሰኝ ወይስ የማይሆን ስድብ እየሰደብክ ወደ የማይሆን ነገር የምታስገባኝ? እዚህ ጋር አንድ በልኝ። ሁለተኛ አንድ ሰው ቴዲ አንተ ፈልገህ በሰጠው ጊፍት አንተ ፈልገህ በሰጠው ብር ማን ምን አገባው? ማን ምን አገባው? አሁን ይኸውልሽ እንዴት መሰለሽ አሁን አንድ ያልገባችሁ ቆይ እናንተ አሁን ጌመሮች አንድ መረዳት ያለባችሁ ነገር ሁሉም ጊፍት የሚሰጥ ሰው ሞልቶለት ላይሆን ይችላል። በልዩ ልዩ ችግር ውስጥ ያለፈ ሰው ሊሆን ይችላል። አንዳንዴ በእነሱ ጫማ ውስጥ ሆናችሁ ማሰብም አለባችሁ። እዛ ጋር የሚያስለቅሰው እዛ ጋር የሚበድለው ወገን ኖሮ እዚህ ጋር ለእኛ አንበሳ ስላወረደ ደስ ሊለን አይገባም። አንተ የሰው ማኛ ነው የሰው ቁና ምናምን ልትሉ ትችላላችሁ። እናንተ ችግር የለውም። ግን ወደ ኮመን ሰንስ ስንመጣ አሁን አንቺ ለምሳሌ እንደዚህ ለፍተሽ ያገኘሽውን ገንዘብ ራሱ ይጠቅመኛል ብለሽ ለምታስቢው ነገር ላይ ነው የምታወይው። የምታደርጊው ነገር ታደርጊበታለሽ እንጂ ዝም ብለሽ አትረጨው። አንቺ እንደዚህ ለምነሽ ጠይቀሽ ያመጣሽውን ገንዘብ በጣም በጥንቃቄ የምትጠብቂ ከሆነ የአንቺ ጊፍተር ደግሞ ቢያንስ ገንዘቡን በጥንቃቄ እየሰጠም እኮ አትስጥ ምናምን አለ እየሰጠም ግን በጥንቃቄ ቤተሰብ እየጎዳም ከሆነ ሳይጎዳ፣ ምክንያቱም እሱ ብሌም እያደረገ ያለው እናንተ ነው። በንግግሮቹ ብሌም እያደረገ ያለው ራሱን ነው። የምክር አገልግሎት ጠይቋል። ሰዎች ከዚህ ነገር እንዳያወጡ ተማጽኗል፣ አጸልዋል። ሰይጣን እየተጠቀመብኝ ነው ብሏል። እጄ ወንፊት ነው ብሏል። ስለዚህ ከዚህ ሰው ራሱ ጊፍት ራሱ መቀበል ራሱ ነውር ነው ብዬ ነው ማስበው። ቢቻል እንደው ቢመለስለት ባይነኝ። እንደውም ጊፍት የወሰዳችሁ በሙሉ መልሳችሁለት። ምክንያቱም ሰዎች ከጤናቸው ካልሆኑ የሚያደርጉት ነገር በሙሉ እንደ ትክክለኛ ሊወሰድ አይገባም። እና ከዛ አንጻር ነው እኛ የምናወራው። ቲክታካቸውን ድሊት አድርገው ይጠፋሉ። እኔ በዚህ አጋጣሚ ቢመለስለት ብትሉ እኔ ቲክታክ ያጥፍቼ አልጠፋም። ለምን ብትሉ ለዞ ይገባዋል ብዬ ቁጭ ብዬ እሰጠዋለሁ። ይገባዋል እኔ ባይዘወይ እንደ ሌሎቹ ስግብ አለውም በቃ እምል ልጅ ነኝ። እየተሰጠኝ እንኳን ማንም እስኪ እዚህ ውሸታም ይበለኝ ኖ በቃኝ አትስጡኝ እምል ልጅ ነኝ። ስግብ አለውም እና ወንድሜ ቴዲ ገብታለች ያው እዚህ ጋር ቁጭ ብላለች። አሁን የእናንተ ጉዳይ ሰማሁኝ ያልሽውን ሰምቻለሁ። አሁን አጀንዳችን ወደ እናንተ ጉዳይ እንዳይሄድ ማስታረቅም እንዳየው ለዛ አይደለም የተቀመጥኩት። ለእልቲ ስለገባች ያነሳሽውን ጉዳይ እሷ ትመልስና ልክ አንቺ እንደተናገርሽው በጨዋ ቋንቋ እሷ ይሄን ያለችውን እኔ አሁን መታለች ቴዲዬ አሁን ልንገራት ሰምታለች። ለምሳሌ ወረቀት ሳይሰራልሽ ልድገምላት ቴዲዬ እኔ ፊራ አሁንም ነገም ወረቀቴ አላሰራልኝም። ስንት ነው ብለዋል። 5,000 ስል ብር ቆጥሮ የሰጠው ለመሲ ብርጅስተን ለአንቺ መስሎኝ እኮ የኔ ማር ፈለገው ነገር እኔ ካልሆነ እኔ በህይወቴ በጣም አልችልም፣ ጭቅጭቅ አልችልም። እኔ ከሀገር የተሰደድኩት ጭቅጭቅ ጠልቼ ነው። ታወራላችሁ፣ ችግር የለውም። አስሩን ከሰው መከባበር ነው። 5,000 ቆጥሮ ሰጠሽ ነው አይደለም? 5,000 100 ብርም አልሰጠኝም። ግን ዜናው የተሰራው እንደሰጠሽ ተደርጎ ነው እንደሰጠኝ። ይኸው እሷም አውርደዋለች። ወንድማችን ሚስኪን ነው። ስለዚህ አሁን ለአንቺ አሰርቶልሻል ብላ ሰርተዋለች። ለልልቲ ይሰጣል፣ ችግር የለውም። ጥያቄው ይግባኝ ነው ዘንድ ለልልቲ የሰጠሽ መስሏት ፕሮግራም ሰራች፣ ቪዲዮ ሰራች።
ኦኬ ቴዲ ወንድሜ፣ እንደዛ ከሆነ እሷ ለምን እንደዛ እንዳደረገች ምላሽ ትስጥሽና አንደኛ ዜድዬ ይክን ቢ ሁ ዩ አር የፈለግሽውን የመሆን ትችያለሽ። እኔ አከናጀጁ እንደ ሂመን ቢንግ ወድሻለሁ። ያ ሪስፔክት እሱ ኩዌሽነብል ነው። በጣም ትሰድብኛለሽ፣ ግን እኔ አልሰድብሽም። እኔ ትናንትና ያወራሁት እኔ አንቺን ጀጅ ያረኩሽ ያየሽ በዚህ ቲክቶክ ኮይን መኪና ሲገዙ ቤት ሲገዙ አይቻለው። አንቺ ህይወት ለሌላ አታውሪ፣ ለቴዲ መልሽ ለተባለው ነገር በቃ ስለሌላ ፍላሽው ቪዲዮ አውሪለት። አንዴ እሷ አሁን ዞይ ገንዘብ ከሚስቱ ቀምቶ ላንቺ ቢሰጥሽም ከመጠጥና ከመጭሳጭስ ሌላ ያለወልሽበት ነገር የለም። ቁም ነገር አሏለም። ገንዘቡ ግን እኔ ስለ ፊራውል ቃል ገባልሽ፣ አመንኩት። ፊራ ደግሞ አይዋሽም፣ የእግዚአብሔር ሰው ነው። ወረቀትሽን አሰራለሁ፣ አሜሪካ አምጥቼም ትራክ ድራይቨር አረግሻለሁ ምናምን ሰሞን የሪካርደሮች ሲያወሩ ፖስቶ ነው መሰለኝ። ተረጋጊ እና ድራይቨር አረግሻለሁ አላለኝም። እዚህ ጋር ያዛት እኔ እንደዛ ነው የተወራው ቲክቶክ። አሁን አጀንዳ እኔ በጣም የምታወራውን እንስማ። ሪኮርድ ተደርጎ ለሪኮርደሮች አንመች። አድምጫትና ይሄን ጉዳይ ቋይት ነው ወይ በሌላ ጉዳይ ወረቀቷንም ብቻ ሳይሆን እኔ የሰማሁት እንደውም ቲክቶክ ላይ አሜሪካን አምጥቼ እሱ ራሱ እኮ ወረቀት የሌለው ወንድሜ ዜድዬን አሜሪካ ትራክ ድራይቨር ትራክ ስኩሌ ውስጥ ድራይቨር አረጋታለሁ የሚል የሰማሁት እንደው በአሉ የሰማሁት። በአንደበቱ ግን ሲወጣ ስለ $5,000 ስለ ወረቀቱ ሲላት እኔ ደግሞ አመንኩት። ፊራ አይዋሽም፣ የእግዚአብሔር ሰው ነው፣ የደሃ አባት ነው። አመንኩትና ፊራ ረድቶሻል ብያታለሁ። ይሄን እውነታውን እንዳረዳት ነው ማምነው እንዳረዳት። አሁን ቴዲዬ በቃ ሉጣ በቃ ቻው ቴዲዬ። ለምን ድራይቨር አረግሻለሁ አሜሪካ አመጥሻለሁ ስላላለኝ ይኸው ቅዱስ ሚካኤልን አላለኝ። እኔ ሰማሁ ገና ሌላ ጊዜ እንቋጫዋለን። ሰላም አሉ፣ ወዳቸዋለሁ። ዜድዬ እናወራለን ሌላ ጊዜ። አንቺ እውነታውን ለህዝብ ተናግረሻል። ገንዘብ ቆጥሮ ለሌላ ሰጥቷል። ያ ገንዘብ በእጅሽ አልገባም። ወረቀትሽን አሰራልሻለሁ ብሏል። ፐብሊክ ላይ ተናግሯል። አላሰራልሽም። ይህን ህዝብ ሰምቶታል። ልዕልቲ ደግሞ እሱ የተናገረው በነገሮች ላይ ልዕልቲ የተናገረችው እንትን ነው፣ የሽሙጥ ንግግር ነው። አሁን ፍራውል እንደዚህ ያደርጋል ምናምን ንግግሯ እኔ እንደገባኝ ከሆነ እንደዚህ እያደረገ ብዙ ጊዜ ቃል እንደሚያጥፍ ነው። እኔ ከንግግሯ ተረድተሽ ከሆነ አንቺ ላይ አክቹዋሊ ገንዘቡን ሰጥቶሻል እያለች ሳይሆን እሷ ለማለት የፈለገችው እንደማያደርግ አውቃለሁ፣ ቃል ይገባና እንደሚያጥፍ አውቃለሁ፣ ያም አንቺ ላይ የደረሰው ነገር ነው ብላ ነው እንጂ አክቹዋሊ ገንዘቡን ሰጥቶሻል እያለች አይደለም። እሷ እያሽሟጠጠችው ገባሽ አይደል? ስለዚህ አሁን ምንድን ነው ማሽሟጠጥ ሳይሆን እዚህ ጋር አንቺ ላይ ሳይሆን አንቺ ላይ አይደለም እኔ ጋር አይደለም። ኦኬ አውቃለሁ ቴዲ፣ እዚህ አዳምጠኝ። አንተ እዚህ ቤት ሀቀኛ ቤት ነው። እኔ ፖለቲከኛ ቤትም አልገባም፣ ግን አንተ ወዳለሁ፣ እከተላለሁ። ሁሌ የምከተል ወንድሜ ነህ። ማርያም ነው የምልህ። ከጌሜ አጋጣሚ ስወጣ ምናምን አንተ ላይፍ ካለ ቁጭ ብዬ አዳምጣለሁ። ለምን በል እዚህ ጋር ልዕልት ውሸታም እንደሆነች ለምን በል አሜሪካ አምጥቼ ምንድን ያለችው ድራይቨር አሰራሽ ኔቨር አልተናገረም። እንደዚህ የሚል ቃል አልወጣውም። ሚካኤልን አልተናገረም። ሚካኤል የምወደው ሚካኤልን ለሀገሬ አያብቃኝ አልተናገረም። እንደዚህ የሚል ቃል አልተናገረም። አንዳንዴ እዚህ ጋር ቴዲ ወንድሜ ልንገርህ፣ ወንድሜ ታናሽም ታላቂም ትሆን ቻለህ። አንዳንዴ እንቁርት የምትናገረው ነገር አትመኑ። አንዳንዴ እኔ እኔ ደግሞ እንቁርት ነው የማውቃት። ይቅርታ እኔ እንቁርት ነው የምላት። አሁን እንደዚህ እንቋጭ ቁም ነገሩ መሰለሽ ቁም ነገሩ እና አልወደድኩም አልሽ በሌላ ሰው ስጠራሽ እና አንቺ ስሟን ለልቲ ነው ችግር የለውም። የእሷ ምን መከበር አለበት። ቆይ አሁን እኔ የገባኝ ልንገርሽ። አሁን አንቺ በውስጥሽ ያለው ያልሆነ ነገር እንደሆነ ተደርጎ ዜና ተሰርቶብኛል ያልሽው፣ ገንዘብ ሳልወስድ ገንዘብ እንደወሰድኩ፣ ወረቀቴ ሳይሰራ ወረቀት እንደተሰራ ተደርጎ ዜና ተሰራብኝ ነው ያልሽው። እሷ ናት የሰራችው። እሷ ሌላ አልሰራ። አሁን የልዕልቲ ገብቶኛል። ልዕልቲ ገብቶሽ ከሆነ ሄዲ ለምን አታዳምጠኝም? አንዴ አባቴ፣ እኔ እኮ እዚህ ሀገር እኮ በልዕልት ሰበብ እኔ ልንገርህ ጫካ ገብቼ ነበር። ሰምታችሁ ይሆናል። ሚካኤልን ብር ልከው እኔ በአንድ ቃል እዚህ እንደውም ስሙ እኔ ላስረዳሽ። ቆይ በእንትን
በፐን ቅኔ ምንድን ነው በትግረኛ የሚባለው ቅኔ? እንደዚህ ላስረዳሽ። ልዕልቲ አንቺ ላይ ሳይሆን ይሄን አደረግኩ ያለው ሰውዬ ላይ ነው፣ ፍራኦል ላይ ነው እያሽሟጠጠች ያለችው። አሽሙር ነው የሚባለው። አንቺን አይደለም። አንቺማ ምንም የምታውቂው ነገር የለም። እኔም ይሄ የተቆረጠ ቪዲዮ አይቻለሁ እኮ ሳይደረግልሽ እንደተደረገ ተደርጎ። ቴዲ በቃ ቻው። እኔ ባይዘዌ ቴዲዬ አሁን ያልኩ ከዚህ የዛሬ ስንት ወር እንጃ በሪከርድም በምንም የሰው ሪከርድ የምታይ ከሆነ እኔ እዚህ ሀገር ብር ከካናዳ ከአሜሪካ ተልኮ ወደ ጫካ እንድገባ ተደርጋለሁ። በማን ብትል በነ ልዕልት ግሩፕ ዋትሳፕ። እኔ ሚካኤልን ይኸው ሚካኤልን መወዳት እናቴን አንድ ንግግር ለዳልቻ ሰድቤ ማዳጋስከራ በምትለው አሳደውኛል። ጫካ ገብቻለሁ። እኔ ጫካ ስልህ ጫካ ሳይሆን ከከተማ ወደ ገጠር ሄጃለሁ። በእነሱ ሰበብ ብር አሰባስበው ሊያስይዙኝ ወደ ቤት የመጣው ፎቶ ላሳየ አስፈንክተውኝ ምናምን ናቸው እነ ልዕልት ማለት። አይዞሽ በቃ ይሄ ችግር የለውም እንፈተዋለን። በሚቀጥለው አትፍታው ከፈለግ አንተም ከእንቁርት ጎንሁን። እኔ ባይዘወይ ዘውዬ ጀግና ነው። ዘውዬ ወደዋለሁ። ሚስቱም እወዳታለሁ። ሚስቱ ዋናዋ የልጆቹ እናት። አሁን ከአንቺ የምጠብቀው በትህትና እንደመጣሽ በትህትና መሄድ። እሺ አባቴ፣ አክብረን ድምፅሽን ሰምተናል። ቴንኪው። እሺ ቴንኪው አባቴ። ቴዲዬ ቴንኪው፣ እወዳለሁ። እሺ ቻው፣ ሰላም። እሺ እሺ፣ ይህን ያህል ጊዜ ይወስድብናል አላለም። እንደ ብርድ ልብስ የተተለተለ እዚህ ደርሰናል። ክብራትና ክብራን፣ በተቻለ መጠን ከግራ ቀኝ ለመስማት ሙከራ አድርገናል። በተደጋጋሚ እንደምናገረው ሶሻል ሚዲያ ላይ ከዋቴዎች ተጠንቀቁ። ሶሻል ሚዲያ ላይ የኦንላይን አጭበርባሪዎች አሉ። እነዚህ የኦንላይን አጭበርባሪዎች ብዙ ምስክርነት የሚሰጧቸው፣ ብዙ ከበሮ የሚደልቁላቸው ተስፈኛ ተመጽዋቾች አሏቸው። ምንም አታርጉ። ቀላሉ ነገር ግራ አእምሯችሁን ተጠቀሙ። ግራ ቀኝ ማየት እኮ ነው። ግራ ቀኝ ተበዳዮች ሲናገሩ ሁኔታዎችን በማገጣጠም ሰው ብቻ በቃ መሆን በቂ ነው እኮ ሶሻል ሚዲያ ላይ ያሉ አጭበርባሪዎችን ለመለየት፣ ጤነኛው ከተበላሸው ለመለየት ብዙ ዋቴዎች አሉ። እነዚህ ዋቴዎች ትክክለኛ መስለው የሚታዩት ተስፈኛ ተመጽዋቾች ስላሏቸው ነው ከጀርባቸው ምናምን የሚሉን። በዛ አትሸውዱ ለማለት ያለው። በተረፈ የምትረዱ ሰዎች እርዱ። እኔ ከሚረዳ የሆነ ነገር ትዝ አለኝ። የዞዬን እወደዋለሁ ብላ ስትወርድ እህታችን አንድ አባባል አለ እና የሆነ ሃይማኖታዊ ነው ግን እንደ ምሳሌ እናንሰው እና ማርያምን ትወዳታለህ ሲባል እንዴት አልወዳትም፣ ምንድን ነው ከግንድ የሚያላጋ ልጅ እያላት አለ ኢየሱስ ክርስቶስን ነው እንግዲህ እና ዘውዬን እወደዋለሁ ስትል እንዴት አትወጂም? አንበሳ እያዘነበ እንዴት አትወጂም ነው። እና እኔ እኮ እነዚህ ጊፍተሮቹ በጣም እኮ አይናውጦች ናቸው። እኔ ይቺን ልጅ ለማለት ያለም ፐርሰናሊ ሳይሆን ዘዊ አንበሳ ምናምን ስትሉት ትዳሩን ያፋታችሁት ሰውየው። ሌሎቹንም ሰዎች የምታፋቷቸው፣ ቤተሰቦቻቸውን የምታስጥሏቸው እናንተ ጥቅም ድሮስ። አሁን ምንድነው ለምንድነው ብር የሚሰጥሽ ስትላት እኮ እሱ የራሱ ምርጫ ነው፣ ማበዱን ምርጫ ነው እያለች ነው እንግዲህ አሰምታታል። እኔም ማድረገውን አላቅም፣ ብር መበትነው ሳላቅ ነው፣ እንደውም ፊት ነው እያለ ምርጫው ነው እና ያለች። ከዛ ዘውዬ አንበሳ እና እነዚህ ሰዎች ያው ምንም በቃ ብር እስከተሰጣቸው ድረስ ማፈር አለባቸው። አሁን እኔ እግዚአብሔር ምስክር ነው። እኔ እንደዚህ ያሉ ሰዎች አሁን አንዳንድ ጊዜ እኮ ሰው በጤና አይደለሁም እያለ አንበሳነ ነብርነ ጀግናነ እያልክ የምትውል ሰው እኔ ከአንድ እኔ እንጂ አይሉን ነው። ህሊና የሚባል እኮ አለ፣ ነገ ይጸጽታል እኮ። እኔ አዲስ ለምሳሌ አሁን ጓደኞቻችን እኔ የሆነ ቦታ አጉል ሆኜ መጥቼ እናንተ ካላዳናችሁኝ ካላተረፋችሁኝ የጠቀማችሁት ስለሚመስሏችሁ ነው እንዴ? ሰውየውን መሞቱን እኮ መሞቻውን እያፈጠናችሁ ነው ያላችሁት። ደግሞ አፍ አለ በለን አሁን ሶሻል ፐብሊክ ላይ ይወራል። በመድኃኒዓለም ሰው ቸግሮ ትክክል አይደለሁም እኔ እኮ እያለ እኮ ነው። በቃ ትክክል አይደለሁም እኔ መሆኑ ማደርገውን ነገር አላውቅም ካለ ይሄ ሰውዬ ነገ መጥቶ ማደርገውን ነገር አውቃለሁ ማንም ሊነግረኝ አይገባም ቢል እንኳን መልቀቅ የለባቸው ቢል ደግሞ ያውም ደግሞ ውለታ የሚቆጠር ምናምን እኮ ምናምን ቢሆኑ ነገ ምናምን እንትን ቢል ተቸግሮ ነገ እስቲ አንበሳ ዋጡልኝ ቢል አንደኛ አንድ ቀን ሁለት ቀን ጊፍተሮች ሊሰጡት ይችላሉ።
ኮንቲኒየስሊ ነንስቶፕ ግን እንደሱ እየሰጣችሁት አትቀጥሉ። አይ ነው ማንም ፎርስ አላደርገውም። ትክክል ነው። የፍራውን ጉዳይ ግን እንዴት ነው አሁን ለቸርችም ፕሮሚስ አድርጎ ለዜድም ፕሮሚስ አድርጎ የሚጠፋው ፍራዋል? በነገራችን ላይ መሲ ብርጅስቶን አለች። መሲ ብርጅስቶን ከኦፓሉ ጋር በተያያዘ የደረሰኝን መረጃ ድጋሚ እንደገና እንትን ስለው እዛ ላይ ዱባይ ያለች ሴት ተብላ የተጠቀሰችው ስሟን ነግራቸዋለሁ ነገ ከነገ ወዲያ። መሲ ብርጅስቶን አይደለችም። መሲ ብርጅስቶን ምስኪን ናት። ያው ዱባይ ሲባል ቶሎ ብሎ በአእምሯችን የምትመጣው ሰዋ ስለሆነች ነው። መሲ አንቺ ካለሽ ለጊዜው ከዚህ ሊስት ውስጥ ስምሽ ወጥቷል። በተረፈ የፊት አውራሪ እና የተስፋዬ ዛረርጌው እንዳለ ነው ስማቸው እዛ ላይ ያለ። ተጠርጣሪ ናቸው። እኔ የደረሰኝን ነው እንጂ ወንጀለኛ ናቸው እያልኩኝ አይደለም። ሌላው ነጥቦችን ሳገናኘው ዴቭ ፒሲኤል የተባለ ሰው እዚህ ነገር ላይ ስም ዝርዝሩ አንድ ላይ የገባው መረጃውን ከሰጠ ሰውዬ ጋር ጸበኛ ስለሆኑ አብረው ከሰሊጥ ጋር የተገኘ ኑግ አብረህ ተወቀጥ በሚለው ለማስወቀጥ ነው እንጂ ባደረግኩትን የማጣራት አይ ዶንት ቲንክ እዚህ ነገር ላይ ኢንቮልቭድ እንደሆነ የሚያሳይ ነገሮች አላየሁበትም። አለበት ካለ ግን መረጃውን የሚሰጠው ሰውዬ በተለያዩ መንገዶች ገብታችሁ በምጠይቁት ሰዓት እሱ ኬታ አምጥቶ እንደተናገረ እሱ ሊናገር ይችላል። በተረፈ ግን አማራ ክልል እየተዘረፈ ያለውን የኦፓል ማዕድን ዙሪያ በቀዳሚ ሆናችሁ እነማን ናቸው ብላችሁ መተናነቅ ያለባችሁ አንደኛ ኢትዮጵያውያን ናችሁ፣ አለፍ ሲልም ደግሞ የአማራ ልጆች ናቸው።